አሁን እዚህ ጋር ሲሞንን ተጠቀመ አስርጾ አስገባ አሽልኮ አስገባ ዋና ነገር የሰይጣን ትልቁ መሳሪያ አሽልኮ ማስገባት ነው የስተት ትምርቶች የስተት አሰራሮች ወደ ክርስትናው ዓለም ውስጥ እንዲገቡ ለማድረግ ማለት ነው እና ይሄን ሰው ግን እግዚአብሔር ገለጠው እንዲሁ ዝም ብሎ አልቶ ፈተና ነው የመጀመሪያው ቤተክርስቲያን የገጠማት ጎላ ያለ ፈተና ነው የውስጥ ችግር ነው እና በፊልጶስ አገልግሎት ውስጥ እየሰራ ያለው የእግዚአብሔር መንፈስ ይሄን ጉዳይ በቸልታ አላየው መገለጥ ነበረበት በሰማርያ የመንፈስ ቅዱስ ስጦታ በተሰጠ ጊዜ የሰማርያ አማኞች የመንፈስ ቅዱስን ስጦታ በተቀበሉ ጊዜ የሲሞን ማንነት በግልጥ ታየ የሲሞንን ማንነት ራሱ እግዚአብሔር በሐዋርያት ፊት ገለጠው እንግዲህ ይህ ሰው በመላይቱ ቤተክርስቲያን ውስጥ ቀዳሚ የሰይጣን መሳሪያ መሆኑ በእግዚአብሔር ፊት ስፍራ የሌለው ሰው መሆኑ ይገለጥ ዘንድ የእግዚአብሔር ፈቃድ ነበር እና መጀመሪያ እግዚአብሔር የሰራው ሌላ ነገር ነው ይህን ሰው ከመግለጡ በፊት ምንድነው ያደረገው በኢየሩሳሌም ቤተክርስቲያንና አሁን በሰማርያ ከተማ ባመኑት አማኞች መካከል መለኮታዊ የሆነ አንድነት እንዲፈጠር ማድረግ ነበረበት እስከዛን ጊዜ ድረስ ወንጌል ቢሰበክም ሰዎቹ ቢያምኑ ወንዶችና ሴቶች ቢጠመቁም እግዚአብሔር ግን መንፈሱን ለሰማርያ ሰዎች አልሰጠም ነበር መንፈስ ቅዱስን የተቀበለ ሰው የለም ነበር እዚሁ ላይ ተገልጿል ቁጥር 16 በጌታ በኢየሱስ ስም ብቻ ተጠምቀው ነበር እንጂ ከእነርሱ በአንዱ ላይ እንኳን አልወረደም ነበር መንፈስ ቅዱስ ለሰማርያ ሰዎች አልወረደም ነበር በመርህ ደረጃ መንፈስ ቅዱስ ወደ እነዚህ አማኞች መግባት የነበረበት ባመኑ ጊዜ ጌታ ኢየሱስን እንዳመኑ መንፈስ ቅዱስ መግባት ነበረበት ይህ መደበኛው መርህ ይሄ ነው ግን በእግዚአብሔር አሰራር ሆን ተብሎ ከሰማርያ አማኞች በማናቸውም ሰው ላይ መንፈስ ቅዱስ እንዳይወርድ ተደርጎ ነበር ይህ በእግዚአብሔር ዕቅድ ሆን ተብሎ የተደረገ ነው በልዩ አሰራር ለምን ምክንያታዊ ነው የዮሐንስ ወንጌል ምዕራፍ 4 እንደሚነግረን በሳምራዊቱ ታሪክ ውስጥ አይሁድ ከሳምራውያን ጋር አይተባበሩም ነበር በምንም ነገር አይተባበሩም ነበር አንዱ ሌላውን ይጸየፈው ነበር የደጉ ሳምራዊ ታሪክ እንደምናውቀው እንደዚህ ሳምራዊው ከሌዋውያኑ እንዴት እንደተሻለ እናያለን እንዲሁም በሌሎች ታሪኮች ውስጥ የአይሁድና የሰማርያ ሰዎችን ልዩነት ወንጌላትም ያቀርቡልናል ፈጽሞ አይተባበሩም ነበር ዶክትሪናልም ይለያያሉ ቀድም ጠቅሰናል በአስተምህሮም በመጽሐፍ ቅዱስ አቀባበል እነሱ አምስቱን ብቻ ይቀበላሉ ኢየሩሳሌም ያሉት 22 አድርገው ነው የሚቀበሉት በትምርታቸውም የአምልኮ ማዕከል እነሱ ገሪዛንና ጌባል ተራራ ላይ ነው በኢየሩሳሌም ያለው ግን የአምልኮ ማዕከሉ ራሷ ኢየሩሳሌም ከተማ ናት የመሳሰለ ልዩነት ነበራቸው ስለዚህ በተለይ አይሁዶቹ ማለት በይሁዳ ያሉት በሰማርያ ካሉት ጋር ፍጹም አይተባበሩም ነበር ጥሩ እንደዚህ አይነት ልዩነት ባለበት ነባራዊ ሁኔታ ውስጥ መንፈስ ቅዱስ ሰማርያ ላይ ወርዶ ቢሆን ኖሮ ከአይሁድ ወደ ክርስትና ለገቡት ለብቻቸው ወርዶላቸዋል ለነዛም ደግሞ ለብቻቸው ወርዶላቸዋል ማለት ነው ስለዚህ እኛም ከናንተ እኩል ነን እኛ ያለንበትን ነባራዊ ሁኔታ እግዚአብሔር ተቀብሎታል ማን ከማን ያንሳል አይነት
የሁለት ቤተ ክርስቲያን ፉክክር ነው የሚፈጠር የነበረው። ስለዚህ የአንድነቱን ፍጹምነት ማረጋገጥ ስለነበረበት እግዚአብሔር አንዳቸው ሌላቸውን የሚቀበሉበት መጠን እንደራሳቸው አድርገው መሆን ስለነበረበት ኢየሩሳሌሞች እስከሚመጡ ድረስ እግዚአብሔር መንፈሱን አላወረደም። በኢየሩሳሌም ውስጥ አገልጋዮች የነበሩ ከሐዋርያት መካከል ዋነኞች አዕማድ ከሆኑት ጴጥሮስና ዮሐንስ ተልከው ወደ ሰማርያ ወረዱ። አስገራሚ ነው። ጴጥሮስና ዮሐንስ ስለ ጴጥሮስ ወደፊት በገላትያ መልእክት ውስጥ የምናነበው ለተገረዙት የሆነ ወንጌል አደራ የተሰጠው ነው። ግን እግዚአብሔር ይህንን ለተገረዙት በጣም አይሁድነታቸውን የበለጠ መጠበቅ ለሚፈልጉት እንደማለት ነው ለነሱ ሐዋርያ እንዲሆን የመረጠውን ይሄንን ሰው አንደኛ እዚህ ስፍራ ላይ ለሰማርያ ሰዎች በኋላ ደግሞ ለቆርኔሌዎስ ቤተሰብ ወንጌል እንዲሰብክና በሱ አገልግሎት የእግዚአብሔር መንፈስ እንዲወርድ አድርጓል። በጣም ድንቅ አሰራር ነው። ምንድነው ውጤቱ የሚሆነው? ራሳቸው ጴጥሮስና ዮሐንስ ደግሞም እነሱን የላከችው የኢየሩሳሌም ቤተክርስቲያን ከአይሁድ ከተገረዙት ወገን የተጠሩትን ያዘችዋ የኢየሩሳሌም ቤተክርስቲያን በነ ጴጥሮስ አገልግሎት በነ ጴጥሮስ እጅ መጫን መንፈስ ቅዱስ እንደተሰጠ ለሰማርያ ሰዎች እንደተሰጠ ሲያረጋግጡ የሰማርያ ሰዎችን የሚቀበሉበት መጠን እንደራሳቸው ይሆናል። ለኛ እንደወረደ ለነሱም ወረደ። ልክ ለአሕዛብ ያሉት በእኛና በእነሱ መካከል አለየም። ምክንያቱም እነ ጴጥሮስ አይሁዳውያን ናቸው። አይሁድነታቸው አሁን ምንም ትርጉም እንደሌለው በእውቀት ሊያውቁት ይችላሉ። የክርስቶስንም ትምህርት ስለተማሩ እስካሁን ባላቸውም ልምድ ነገሩን አይረዱትም ማለት አይደለም። ግን እግዚአብሔር መለኮታዊ በሆነ መንገድ የሰማርያ ሰዎች እና ከአይሁድ ወደ ክርስትና የተጠሩ ሰዎች በክርስቶስ አካል ውስጥ ያላቸው ስፍራ ያውና አንድ መሆኑን ማረጋገጥ ነበረበት። ስለዚህ ለራሳቸው ለጴጥሮስና ለዮሐንስ እንዲሁም ከአይሁድ ለተጠሩት በሙሉ ሰማርያዎችን የራሳቸውን ያህል እኩል እንዲቀበሉ ያደርጋቸዋል። በሌላ በኩል ደግሞ ሰማርያዎች ከኢየሩሳሌም ርቀው የራሳቸው የሆነ አሰራርና የእግዚአብሔርነት የነበራቸው ሩቅ ስፍራ የነበሩት ሰዎች ራሳቸውን ከአይሁድ ነጥለው ያዩ የነበሩ ሰዎች አሁን በክርስትና ኢየሩሳሌም ካሉት ከተገረዙት እኩል አንድ መሆናቸውን በወረደላቸው እግዚአብሔር መንፈስ በይፋ መለኮታዊ በሆነ መንገድ ያረጋግጣል። በሌላ መንገድ እኮ ለመፍጠር መሞከር ይቻል ነበር። በስብሰባ ለምሳሌ ትንሽ ቆየት ብሎ ነገሮች ሲረጋጉ ከሰማርያ አማኞች የተወሰኑ ከኢየሩሳሌም አማኞች የተወሰኑ ጠርቶ የሆነ ቦታ ስብሰባ አድርጎ ምንም እንኳን እናንተ ሳምራውያን እኛም ከአይሁድ የተጠራን ብንሆን ክርስቲያኖች ስለሆንን አሁን ነገሩ ተቀይሯል እና ከዛሬ ጀምሮ አንድ ነን፣ ራሳችሁን ሌላ አድርጋችሁ አትዩ፣ እኛም አንጸየፋችሁም፣ እናንተ ማትራቁን መባባል ይቻል ነበር አይደል? በውይይት አንድ ማድረግ ይሄ የስብሰባ አንድነት ሊፈጠር ይችል ነበር። እግዚአብሔር በእንደዛ አይነት ሰዋዊ መንገድ ሰው ባደረገው ጥረት አንድ እንዲሆኑ አልፈለገም። መንፈስ ቅዱስ ለሐዋርያት የወረደውን ያህል ለነዚህ ልዩ ወገን ለሆኑት በአይሁድ ተቀባይነት ለሌላቸው ሰዎች በማውረድ መንፈሱን በማውረድ ያን ያህል እሱ እንደተቀበላቸው ማሳየት ነው የፈለገው። ስለዚህ እነሱ ሳይሆኑ አንድ የሆኑት እግዚአብሔር ነው አንድ ያደረጋቸው።
ደግሞ በጣም የሚገርመው የግድ ከኢየሩሳሌም ቤተክርስቲያን የመጡት አይሁድ የሆኑት ጴጥሮስና ዮሐንስ እጃቸውን እስከሚጭኑ መጠበቅ ነበረበት። እነሱ ልክ እጃቸውን ሲጭኑ ነው የወረደው። ይሄ ነው ክብር ለእግዚአብሔር ይሁን። ከአይሁድ የተጠሩት እጃቸውን ጭነው እንዲገባ ነው የተፈለገው። ፍጹማዊ አንድነት በሁለቱ መሃል ምንም ልዩነት እንደሌለ ማረጋገጥ ነው የተፈለገው እንጂ እጅ መጫን መንፈስ ቅዱስ እንዲወርድ ቅድመ ሁኔታ ስለሆነ ነው እንዴ? እንደሱ ቢሆን ኖሮማ ምዕራፍ 10 ላይ ስንደርስ በቆርኔሌዎስ ቤተ ዘመድ ላይ መንፈስ ቅዱስ የወረደው እጅ ተጭኖ ነው። ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ ይላል። ሲሰሙ ነው የወረደው። ራሱ ሐዋርያት ሥራ ምዕራፍ 2 ላይ ለ120ዎቹ መንፈስ ቅዱስ የወረደው እጅ ተጭኖ ነው። እንደ ፎርሙላ መወሰድ የለበትም። እዚህ ጋር ልዩ የሆነ የእግዚአብሔር ዓላማ ነበር። በአይሁድና በሳምራውያን መካከል ያለውን ልዩነት እስከ ወዲያኛው ራሱ ማስወገድ ስለፈለገ ነው። እና እንደዚህ በሚሆንበት ጊዜ በቃ በኢየሱስ ስም ያመኑት የተጠመቁት እነዛ ሰዎች መንፈስ ቅዱስን ተቀበሉ። ሁኔታውን ሲመለከት ሲሞን እንቆቅልሽ ሆኖበታል። በቃ እሱ ብቻ የቀረ ነው የሚመስለው። ምክንያቱም እዚህ ጋር አገላለጹን አይታችሁት ከሆነ በዚያን ጊዜ ቁጥር 18 ላይ ሲሞንም በሐዋርያት እጅ መጫን መንፈስ ቅዱስ እንዲሰጥ ባየ ጊዜ ተመልካች ነው የነበረው ማለት ነው። እሱ በቃ እንደ አንድ ልዩ ሰው ሆኖ እሱ በሌሎቹ ላይ የእግዚአብሔር መንፈስ ሲወርድ እንግዲህ እዚህ ላይ አልተጻፈም። በሌሎች ወደፊት በመናገኘው ትምህርት ውስጥ እንደምናየው ከሆነ የእግዚአብሔር መንፈስ በሚወርድበት ጊዜ ያንን የሚገልጹ አንዳንድ ምልክቶች ይታያሉ። ለምሳሌ በቆርኔሌዎስ ቤተሰብ ዘንድ ሲወርድ ምንድነው የሆነው? የመንፈስ ቅዱስ ስጦታ ፈሰሰ፣ በልሳኖች ተናገሩ፣ ትንቢትም ተናገሩ። ሐዋርያት ሥራ ምዕራፍ 19 ላይ እንደዚህ አይነት ነገር እናያለን። የሆኑ ምልክቶች አሉ፣ ሰው የሚያያቸው ማለት ነው። እግዚአብሔርን ያከብሩባቸው የነበሩ ተአምራዊ ክስተቶች እኮ አብረው ይገለጣል። ማኒፌስቴሽንስ ነበሩ፣ የተለያዩ መታያ መንገዶች። እና ሲሞን ይሁን ነገር እያየ ነው፣ የሚያየው ነገር አለ። ጴጥሮስና ዮሐንስ እጅ ጭናሉ፣ የሚከሰት ነገር አለ፣ የሚያየው ነገር አለ። የመንፈስ ቅዱስን መውረድ የሚያረጋግጥ ነገር እያየ ነው። ምን እንደሆነ ግን አልተነገረንም። ምንም ይሁን ብቻ ምልክቶች ነበሩ። በጣም እኮ የሚገርም ነው። ለኔም መንፈስ ቅዱስን ስጡኝ ማለት እኮ አንድ ጉዳይ ነው። ምን እንዳለ ታውቃላችሁ? ያለው ነገር ምንድነው? እኔም አለ እጄን የምጭንበት ሁሉ መንፈስ ቅዱስን ይቀበል ዘንድ ለኔ ይሄንን ስልጣን ስጡኝ ነው ያለው። መንፈሱን ስጡኝ እኮ አይደለም። መጀመሪያ መንፈስ ቅዱስ ሳይገባበት እሱ ምኑን ያሰበው? ስልጣኑ ላይ ነው ሄዶ የተፈናጠጠው። ህዝቡ በተደረገለት ነገር ለህዝቡ በመጣለት እግዚአብሔር መንፈስ አይደለም የተማረከው። እሱን ያጓጓው ነገር ምንድነው? እነዚህ ሰዎች ምን ቢሆኑ ነው እጃቸውን ሲጭኑ እንደዚህ አይነት ተአምራት የሚከሰተው? እንዲህ አይነት የእግዚአብሔር መንፈስ እየገባባቸው ሰዎች እንዲህ ማየው ነገር ምንድነው? እኔም ባደርገው ብሎ የተመኘው የጴጥሮስና የዮሐንስን አገልግሎት የነሱ ስልጣን ተመኘ። ግን ያንን ደግሞ የሐዋርያትን ስልጣን ማግኘት የፈለገው በምንድነው? በሚያቀው መቼስ እውነትን መደበቅ አይቻልም። የሆነ ቦታ ላይ በቃ ሲፋቅ ቁጥሩ ይወጣል አይደል? ይሄ አንዳንድ አለሎተ የሆነ ቦታ ላይ መፋቁ አይቀርም። ራሱን መሰወር አይችልም። ምንም የሚያቀው ነገር የለም። የእግዚአብሔር ነገር አልገባበትም። ቃሉ የለውም። ዝም ብሎ የተቀላቀለ ሰው ነው። በሌላ ፍላጎት የተቀላቀለ ሰው ነውና አሁን ጊዜው ደረሰ። ልክ እዚህ ፖይንት ላይ ልክ እዚህ ነጥብ ላይ ተያዘ። ገንዘብ አመጣላቸውና ገንዘብ የማያታልለው ሰው የለም ነው።
በቃ በሱ ቀመር እንደዛ ነው ያደረገው። ገንዘብ አመጣላቸውና እጄን የምጭንበት ሰው መንፈስ ቅዱስን ይቀበል ዘንድ ለኔም ይህንን ስልጣን ስጡኝ፣ ለኔም ደግሞ እንደናንተ ልሁን፣ እንደ ህዝቡ ሳይሆን እንደናንተ ልሁን። በፊትም እንደ ፊልጶስ መሆን ነው የፈለገው። አሁንም ሌሎች ከሱ በላይ ናቸው ብሎ ሲያስብ እንደ ጴጥሮስና እንደ ዮሐንስ መሆን ነው የፈለገው። እንደዚህ ናቸው የሐሰት አስተማሪዎች፣ የሐሰት አሰራርን የሚከተሉ ሰዎች። ዘለው ስልጣን ገንዘብ የሚገኝበትን አካባቢ ነው የሚፈልጉት እንጂ ስለሚታመነው እምነት፣ ስለሚሰበከው ስብከት፣ ስለ መንፈሳዊ ነገር ምንም ግድ አይላቸው። ለምንድን ነው ገንዘቡን የፈለገው? ገንዘብ ያመጣው ለምንድን ነው? ለመግዛት። ቢችል ኖሮ ምን ያደርግ ነበር? ግልጽ ነው። እሱ መግዛት ከቻለ መልሶ መሸጥ ይችላል። ስለዚህ እዚህ ጋር እያለ ያለው ምንድነው? ለራሱ ሳይሆን ለሌላ እንዲሰጥ ነው የፈለገው። እጄን የምጭንበት ሰው መንፈስ ቅዱስን ይቀበል ዘንድ። ስለዚህ ሌሎች ሰዎች እንዲደርሳቸው ነው። እሱ ማስተላለፊያ ለመሆን ነው የፈለገው። የሚያዳርስ ሰው ለመሆን ነው የፈለገው። ለሌሎች መንፈስ ቅዱስን ማድረስ ነው የፈለገው። ስለዚህ እዚህ ስፍራ ላይ በጣም ወሳኝ ቦታ ነው የመረጠው። በገንዘብ ይቀበልና ለሌሎች ሊሰጥ ነው። ግን እሱ በገንዘብ ያገኘውን ነገር ለሌሎች ሲሰጥ በነፃ ይሰጣል? ይሄ እስቲ ዝም ብሎ ኖርማል በሆነ አስተሳሰብ እንየው። በገንዘብ የተቀበለውን ገንዘቤን አውጥቼ እኮ ነው ያገኘሁት የሚል ሰው በነፃ ሊሰጥ አይችልም። ስለዚህ ቀመሩ ምንድነው? በቃ ንግድ ነው። ከዚህ በፊት በሚጠነቁልበት ጊዜ የነበረውን የአሰራር ልምድ አሁን በዚህኛው በአዲሱ እንቅስቃሴ ውስጥ መተግበር ነው የፈለገው። ገንዘብ ወደ ክርስትና ውስጥ ገብቶ ነገሮችን እንዲያበላሽ መሳሪያ ሊሆን ነበረ ይሄ ሰው ጠላት የመረጠው ማለት ነው። ይገርም ነው። በነገራችን ላይ በዚህ ወቅት ቤተክርስቲያን ስትፈተን እውነተኛዋ ቤተክርስቲያን ያቺ የቀደመችዋ በብዙ ውበትና ክብር የነበረችዋ ቤተክርስቲያን የውስጥ ፈተና ሲገጥማት ይሄ ሶስተኛው ነው። ሲሞን ሶስተኛ ጊዜ መጀመሪያ ላይ ሐናንያና ሰጲራን እናስታውሳለን ምዕራፍ 5 ላይ። ሁለተኛ ደግሞ የማዕድ አገልግሎቱ ላይ ከግሪክ አገር የመጡት መበለቶች ችላ ተብለናል በሚል አንጎራጎሩ። ሁለተኛው እሱ ነው። ሶስተኛው ፈተና አሁን ሲሞን ወደ ውስጥ ገባ። በሶስቱም ጊዜ ግን ገንዘብ ዋነኛ መሳሪያ ነው። እነዛም የሽያጩን የመሬቱን ሽያጭ ከፍለው ለማስቀረት ሞከሩ ሐናንያና ሰጲራ። በማዕድ አገልግሎቱም ጊዜ ያው ነው። ቁሳዊ ነገር ነው፣ የገንዘብ ጉዳይ ነው። ችላ ተብለናል፣ አልደረሰንም ነው። አሁንም ገንዘብ አምጥቶ ሽጡልኝ፣ ስልጣናችሁን ልግዛው የሚል ሰው መጣ። በጢሞቴዎስ መልእክት ላይ ሁላችንም የምናውቀው ቃል አለ። ገንዘብ የክፋት ሁሉ ስር ነው። አንዳንዶች ይህንን ሲመኙ ከሃይማኖት ተሳስተው ራሳቸውን በብዙ ጥፋት ወጉ ይላል። ከመሰረታዊ እምነት የሚያስት የክፋት ሁሉ ስር ተብሏል። በወንጌላትም ላይ ያው ጌታ ሲያስተምር እንደተናገረው ምንድነው? ለእግዚአብሔርና ለገንዘብ መገዛት አትችሉም። ስለዚህ ከእግዚአብሔር ጋር በተቃራኒ ንጽጽር የቀረበ ነው። ተፎካካሪ ራይቫል ሆኖ የቀረበ በቃ ተቀናቃኝ የእግዚአብሔርን ክብር ለመቀማት ዋነኛ መሳሪያ ገንዘብ ሆኖ ነው የቀረበው። ይሄ ሰው ነው፣ ሲሞን ሰው ነው። ግን በሰውየው ላይ የገንዘብን ኃይል አኖረና ሰይጣን በክርስቶስ ኢየሱስ በኩል የተገለጠውን የእግዚአብሔርን ክብር መቀናቀን፣ ቅዱሳንን በዚህ ነገር በቃ ማወክ ነበር የፈለገው። ነገር ግን የእግዚአብሔር መንፈስ እዚህ ስፍራ ላይ ስራውን ሲሰራ እንመለከታለን። ምንም እንኳን ፊልጶስ ለጊዜው ባይለየው ጴጥሮስና ዮሐንስ ግን ለዩት። በተለይ ጴጥሮስ ያው የመንግስተ ሰማያት መክፈቻ የተሰጠው ሰው ነው። ልክ በዓለ ሃምሳ ላይ ከፍቷል ለብዙዎች። አሁን ደግሞ ሰማርያ ላይ እየከፈተ ነው። በኋላ ደግሞ ለቆርኔሌዎስ ቤተሰብ ይከፍታል። ይህ ሰው
ለየው ምን አለ የእግዚአብሔርን ስጦታ በገንዘብ እንድታገኝ አስበሃልና ብርህ ከአንተ ጋር ይጥፋ በመርህ ነው ያሰበው የእግዚአብሔር ስጦታ ነው እግዚአብሔር ምን አድርጎ ነው የሰጠው ስጦታ አድርጎ ነው እንጂ አስከፍሎ ነው እግዚአብሔር የሰጠው እግዚአብሔር ስጦታ አድርጎ ነው የሰጣቸው ያንን ስልጣን ያንን የእግዚአብሔርን ስጦታ አንተ በገንዘብ ልታገኘው አሰብክ ነው ጸጋን ማክፋፋት የሚባለው አንዱ ነገር ይሄ ነው በገንዘብ ልታገኝ አስበሃልና ብሎ የፍርድ ቃልን ነው የተናገረበት ብርህ ብቻ አይደለም ከአንተ ጋር ይጥፋ ነው ሁለታችሁ ስለዚህ ይጥፋ ብሎ ፈረደበት ይሁን እንጂ የዚህ ምክንያቱ ምንድነው ልብህ በእግዚአብሔር ፊት የቀና አይደለምና ወደ ውስጥ ነው ያየው ጴጥሮስ ልብህ ነው ያለው ስለዚህ ሰውየው አመነ የተባለው የአፍ ነበር ማለት ነው የልብ አልነበረ አያችሁት ስለዚህ የአፍ አማኞች የመጀመሪያው አባት ልንለው እንችላለን የአፍ አማኞች ዋነኛ መገለጫ ነው ሲሞን ምልክቶችን አይቶ አመንኩ ብሎ ገብቶ ነበር እነ ፊልጶስን ሁሉ ማታለል ችሎ ነበር አሁን ግን አልቻለም እግዚአብሔር ገለጠው በጴጥሮስ በኩል ከዚህ ነገር እድል ወይም ፈንታ የለህም ነው የአፍ አማኞች እግዚአብሔር ከሚሰጠው ስጦታ እድል ወይም ፈንታ የላቸው ዕብራውያን ላይ እንደምናያቸው ሊቀምሱ ይችላሉ ለእውነተኛ አማኞች የመጣውን የእግዚአብሔርን መንፈስ እንደዚሁም ሊመጣ ያለውን የዓለምን ኃይል እንዲሁም የእግዚአብሔርን ቃል እውነት ሊካፈሉ ሊሳተፉ ሊቀምሱ ይችሉ ይሆናል ለሌላው በወረደው ነገር ልክ ኩርንችትና እሾክ ለወይንና ለበለስ የወረደውን ዝናብ ሊጠቀሙ እንደሚችሉት እንደዚህ ያፋማኞች እግዚአብሔር ለቤተ ክርስቲያኑ የሰጠውን ስጦታ ለመቅመስ ያህል አብረው እስካሉ ድረስ ሌላው ደስ ሲለው ደስ ሊላቸው ሌላው ሲገረም ሊገረሙ ሲዘምር ሊዘምሩ ይችላሉ ያ ማለት ግን አማኞች ናቸው ማለት አይደለም ከዚህ ነገር እድል ፈንታ የላቸው ቃሉ ነው በግልጽ ያስቀመጠው ይሁን እንጂ አንድ እድል አላቸው እንደማንኛውም የማያምን ሰው በእግዚአብሔር ቃል ልባቸው ከተነካ ንስሐ ቢገቡ በ11ኛው ሰዓትም ቢሆን እግዚአብሔር ለመቀበል ጸጋው ያልቀበትም ክብር ለስሙ ይሁን ለሲሞን እንኳን የቀረ ጸጋ ነበረው እግዚአብሔር ስለዚህ ጴጥሮስ ምን አለው ስለዚህ ክፋት ንስሐ ግባ ምናልባት የልብህን ሐሳብ ይቅር ይልህ እንደሆነ ደግሞ ወደ እግዚአብሔር ለምን ንስሐውን ወዴት ነው ሪፈር ያደረገው ወደ እግዚአብሔር እንጂ ለኛ ንገረን አላለው ችግሩ ሃይማኖተኛ ሰው እንግዲህ ባህሪው ይሄ ነው እነሱ ወደ እግዚአብሔር ሪፈር አደረጉት ወደ እግዚአብሔር ለምን የበደልከው እግዚአብሔርን ነው እሱ ግን ምን አላቸው ለምንድን ነው የሚያሉት በመራራ መርዝና በአመጽ እስራት እንዳለ ሃይሃለውና በቃ ዴድ ነው የሲሞን ባህሪ መራራ መርዝ የአመጽ እስራት እና እንደዚህ ስለማይ ንስሐ ግባ ብሎት ነበር ሲሞን ግን መልሶ ካላችሁት አንዳች እንዳይደርስብኝ እናንተ ወደ ጌታ ለምኑልኝ በቃ እኮ እነሱ እንዲያማልዱት ማለት ነው አይደል አያችሁት ዛሬ ላይ የምናያቸው ብዙ ነገሮች መነሻቸውን በዛው ያስተዋለ ነው ከየት እንደመጡ በግኖሲዝም መስመር ውስጥ ያለውን አካሄድም ማየት እንችላለን እንዲሁም በሌላ ኦሪታዊ አሰራር ውስጥም እንዴት ምን አይነት መነሻ እንዳላቸው መመርመር እንችላለን እግዚአብሔር ማስተዋልን ይስጠን ወገኖች ዛሬም ሲሞናዊነት አለ የጸጋ ስጦታ በሚል የእግዚአብሔርን ስም እየጠሩ የጌታ ኢየሱስን ስም እየጠሩ ፈውሶችን እንሰጣለን አጋንንትን እናስወጣለን የነፃ መውጣት አገልግሎት የፈውስ ፕሮግራም ምናምን የሚሉ ብዙ የእግዚአብሔር ስጦታዎች ይታዩባቸዋል የሚባሉ አገልግሎቶችን ወደ ገንዘብ የመቀየር በጣም በሰለጠነ መንገድ አእምሮአቸውን በመጠቀም እንደ ትርፋማ እንደሚሆኑ ብዙ ዘዴዎችን በመፍጠር ገስታውስ በመከራየት ተከራይቶ በማከራየት በጣም እኮ የሚገርም ዘዴ ነው ከየት እንደሚያመጡት አላውቅም
ብቻ ሰው ያምነናል በሚል ድፍረት በቃ በደፋር አቅም ታላቁ ሰው ነኝ ታላቅ ነብይ ነኝ ታላቅ አገልጋይ ነኝ ትልቅ ኃይል የሚገለጥበት ሰው ነው የእግዚአብሔር ኃይል በሱ ላይ ነው ያለው እየተባለ እነሱ ይናገሩትና የሚያሰሩላቸው ሰዎች አሉ አንድ ከተማውን ያጥለቀልቀዋል የሆነ ሰው ተነስቷል እዚህ ቦታ እዚህ ሰፈር ምናምን ይባልና እነሱም ኪራይ በኪራይ ከዛ በኋላ አዳራሻቸውንም ያሰፋሉ ብልጭ ድርግም የሚል መብራት ምናምን ያደርጋሉ ሚስብ ነገር ከዛ በኋላ ወደ ገንዘብ ሲሞናዊነት የዚህ ዘመን ዋነኛ መገለጫ ሆኗል በጌታ ሥራ ውስጥ ጣልቃ ገብቶ እንዴት ብዙዎችን እያታለለ እንዳለ እናያለን አሁን የሚያስፈልገው ማን ነው ጴጥሮስ ፊልጶስና ጴጥሮስ ዮሐንስ ያስፈልጋሉ በዚህ ዘመን እንደኔ ያለው እንጃ የፊልጶስን ያህል አስተዋጽኦ ሊያደርግ ይችላል ልንሰብክ እንችላለን ግን የጴጥሮስ አገልግሎት በጣም ጠቃሚ ነው የሚለይ አገልግሎት በአገልግሎታችን ያየነው ነገር ስለሆነ ነው ብዙ ሰዎች ይመጣሉ በዚህ መድረክ ላይ ሲያዩን ስም መጀመሪያ ውጪ የሆነ ስም ይሰማሉ እዛ ቦታ ማን ነው የሚያገለግለው ምናምን ከዛ ሾልከው ይገቡና መተው በቃ አብረው ይላሉ ልክ ከፊልጶስ ጋር ይተባበር ነበር እንደሚል እኛ ታዲያ ሞኞቹ አናቃቸው ግን እግዚአብሔር ደግሞ ጴጥሮስና ዮሐንስንም አላሳጣንም ክብር ለጌታ ይሁን አንዳንድ ወንድሞች እንትኑ ብቻ አይደለም ያላቸው ይሄ ጸጋው የመስበክ ጸጋው ብቻ አይደለም ያላቸው የመለየት ጸጋ ያላቸው ወንድሞችን እግዚአብሔር አበዛ ክብር ለጌታ ይሁን ስለዚህ በእነሱም ደግሞ የተጠበቀን እግዚአብሔር ስራውን እየመራ ነው ክብር ለጌታ ይሁን እንጂ ብዙ ፈተናዎች ገጥመውን ነበር ዛሬም እንዲሁ ነው ነገም እንዲሁ ነው አገልግሎቶች ይፈተናሉ ጠላት መግቢያ ቀዳዳ ነው የሚፈልገው በቃ ትንሽ ነገር በዛ ሁሉ ሁለቱንም አይነት መጠቀም እንደው ዝም ብሎ የዋህነት ብቻውን አይደለም ጌታ እኮ ተናግሯል እንደ ባብ ልባሞች እንደ ርግብ የዋሆች ሁለቱም ተመጣጣነው ነው መሆን ያለበት በትክክል መስበክ አለብን እውነቱን በፍቅር መቀበል አለብን ግን በዛው ልክ መለየት መቻል አለብን ይሄ ሲሆን አገልግሎቶች የተጠበቁ ይሆናሉ ጌታ ይባርካችሁ የጌታ ጸጋና ሰላም ከሁላችሁ ጋር ይሁን